ሜሉዬ ምን ሆናብኝ ነው? ምን ነሳብኝ ነው? ወይኔ ምኑን ተረጋጋው? ተይኝ እስኪ አንቺ ደግሞ ተይኝ። ኧረ እማማ ቀስ ይበሉ። ለምንድን ነው ቀስ የምለው? እህቴ እኮ ናት እንደዚህ ተዘርግታ ያለችው። አሁን እኮ ደህና ናት። ምኑን ነው ደህና የሆነችው? ወይኔ ሜሉዬ፣ ወይኔ እህቴ። ሐኪሞቹ ደህና ናት ብለዋል። አንቺ ሐኪም አይደለሽ? ስታያት ምኗ ነው ደህና? እስኪ እኔ ምን አውቄ ማማ። ወይኔ ሜሉዬ፣ ወይኔ እህቴ፣ እኔ እንደዚህ ልጠምጠምልሽ፣ የእኔ አፍ እንደዚህ ዝግት ይበልልሽ። ወይኔ እህቴ፣ ወይኔ። እማማ ዝም የማይሉ ከሆነ እኔ ያለቅሳለሁ። ደግሞ አንቺ ምን ሆነሽ ነው ስትነፋረቅ የነበረው? እማማ እኔ እንኳን ሰው እያለቀሰ አይቼ እንዲሁም ሆድ ይብሰኛል። ደግሞ አንቺ ምን ቤት ነሽ ሆድ የሚብስሽ? እናቴ እንደዚህ ሆና እንዴት ነው የማላለቅሰው? አቤት እውነትም እናትሽ ምን እያሉኝ ነው? ግድናውን ከመቼው ረሳሽ? ቆይ ዛሬ ምን ሆነዋል እማማ? አንተ ደግሞ እዚህ ምን ትሰራለህ? አንቺ ራሱ እዚህ ምን ትሰሪያለሽ? ሰውዬ እየቀለድክ ነው? እኔ አልቀለድኩም። ምን ልታረግ መጣ አልሽኝ? አንቺ ራሱ ምን ልታረግ መጣሽ አልኩሽ። ቆይ እየተከታተልከኝ ነው እንዴ? ለምንድን ነው ደጋግመሽ እንደዛ የምትይኝ? እኔ ምን አቅልሃለሁ? እየተከታተልከኝ ካልሆነ ለምንድን ነው በሄድኩበት ሁሉ ማገኘው? ሴትዮ እኔ አንቺን አልተከታተልኩሽ። አይ አልመሰለኝም። ቆይ ግን አንቺ ማነሽ? አንቺ ማነሽ ማለት? ቆይ ለምንድን ነው ይሄን ያህል የምትፈሪን? ማን ነው ፈራው ያለ እንዴ? እኔም ባየሽን ቁጥር እኮ ሰውነትሽ ማምቶ አለቀ። ማን? እኔ ባዩሽ ነኝ አንተን ፈርቼ ሰውነት የሚያልቀው? እንደዛ ነው የሚመስለው። አሁን መዘባረቁን ትተህ ከዚህ ክፍል ውጣ። አልወጣም። ውጣ አልኩህ እኮ። ሴትዮ አትጩሂ። ሆስፒታል እመቤቴ ቅድስት ድንግል ማርያም እባክሽን እናቴን ጠብቂልኝ። እባክሽ ሁሌም ቢሆን አጠገቧ ሁኚላት። እመቤቴ ቅድስት ድንግል ማርያም ምን ያክል እንደምወዳት አንቺ ከምንም በላይ ታውቂያለሽ። ግን እኔ መቼም ቢሆን ነግሬያት አላውቅም። እባክሽን እናቴ አንድ ድል ስጭኝና ቢያንስ እንደምወዳት እንኳን ብቻ አይደለም ሰላም እያደረግሽ ነበር? አይ ምንም እየጸለይኩኝ ነበር። ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል። እንኳን ደህና መጣችሁ ወደ ቻናላችን። ዛሬም እንደተለመደው ኖላዊ ድራማ ክፍል 92ን ይዘንላችሁ መጥተናል። እንኳን ደህና መጣችሁ በድጋሚ። ቪዲዮውን ሲጀምሩ ላይክ፣ ሰብስክራይብ፣ ሼር በማድረግ ጀምሩ። እናመሰግናለን ስለምታደርጉልን ድጋፍ። ዛሬ ኖላዊ ድራማ እንግዲህ ባዩሽን ሁሉ ትርምስ ከፈጠረች በኋላ አይኗን በጨው አጥባ መታለች ማለት ነው። ሆስፒታል እንግዲህ እንዳያችኋት ወይኔ እህቴ እያለች እያሽቃበጠች ራሷ ደብድባ ጅራፍ ራሱ መጥቶ ራሱ ይጮሃል እንደሚባለው ራሷ ለዚህ ያበቃቻትን ሴትዮ እኔ ማንም አያውቅብኝም ብላ እንግዲህ እያስመሰለች መታ ወይኔ እህቴ እኔ እንደዚህ ልኮራመጥልሽ፣ እኔ እንደዚህ ልጠምጠምልሽ እያለች እየጮኸች ሆስፒታሉን በጮኸት እያደባለቀችው መታ ነበርና አንቺም ያው አልሄድም ወደ ቤት እናቴ ከዚህ ሆስፒታል ሳትወጣ እኔ አልወጣም ብላ እንግዲህ ልብስ አልቀይርም ምግብም አልበላም ብላ 3 ቀኗ ነው በአንድ በተመሳሳይ ልብስ ማለት ነውና እዛ ስላየቻት ምን ሆነሽ ነው እናቴ እኮ ደህና ናት ለምን እንደዚህ ትሆኛለሽ ስላት እንዴት ነው ደህና ናት የምትይኝ አንቺ ሐኪም አይደለሽ እንደዚህ እየሆነች እያይሽ እንዴት ደህና ናት ትይኛለሽ ደህና አይደለችም እኮ እያለች እንደሱ እያልሽ የምትቀጥይ ከሆነ እኔ አለቅሳለሁ እባክሽ አቆሚ ስትላት አንቺ ደግሞ ምን ቤት ነሽ የምታለቅሽው እናቴ እኮ ናት የታመመች ስትላት ጭራሽ እንዴት እናቴ ናት ያለሽ ደግሞ ጭራሽ ግርድናውን ረስተሽው ነው ወይ እናቴ ሁሉን ነገር እያወቀች እንደዛ እያለች እንግዲህ በጣም በሚያሳዝን ሁኔታ እያስመሰለች ነው ማለት ነው። በጣም ነው ያናደደች። በቃ ጨጓሪ የምር ነው የመሰለኝና ታናድዳለች። ማንም አያውቅብኝም ብላ እንግዲህ እያስመሰለች ምክንያቱም ማንም አልጠረጠራትም። ጭራሽ እርግብ ነው አሁን ሁሉም ወደ እርግብ ነው እየጠቆመ ያለው። ምክንያቱም እርግብ ጠፍታለች ኦልሬዲ። እሷ ናት ሁሉ ነገር ያደረገችው። ውሸት ነው ውሸት እንደሆነ ልጅነቷ ውሸት መሆኑም ስለተረጋገጠ ሁሉም ትልቋን መርዝ ሳይሆን ትንሿን መርዝ ነው እንግዲህ የጠረጠሩት እና ወይዘሮ ባዩሽም
ጭራሽ የድፍረቷ ጥግ እኔ ትመጣለች ብዬ አልጠበቅኩ ነበር። እናም ሀኒቾ ወጣ ስትልላት ብቻዋን ስትቀር እንዴት ነው የነቃሽው? እኔ እኮ እንዴት ነው የተረፍሽ? እኔ እኮ እንዳትድኝ አድርጌ ነበር የደበደብኩ የመታውሽ። እንዴት ነው የምትድኙ? እንዴት ነው እንደዚህ የሆንሽው? ብላ ጭራሽ እየዛተች ነው ማለት ነው ወይዘሮ ሜላት ላይ። እና አሁን ካለሞትሽ ከዚህ በኋላ እኔ እና አንቺ አንላቀቅም ብቻ ዳኝና ምናምን እያለች ጭራሽ ከዳነች በትራስ አፈና እንደምትገላት ድጋሚ እየዛተች ነው። ምክንያቱም እሷ ከነቃች በእርግጥ ያው በጀርባ ሆና ስለወጋቻትኝ አልጠረጠረችም። ግን የሆነ ብቻ እውነቱን መደረሱ አይቀርም። ዞሮ ዞሮ ግን እርግብ ልታጋልጣት ትችላለች። ያው ዞሮ ዞሮ እርግብ ብቻዋን ይህን ሁሉ መከራ አትጋፈጥም። ራሷ እዚህ ነገር ውስጥ የከተተቻት ራሷ ናት። የሁሉ ነገር የምታሽከረክረው ራሷ ናት። እየቀጠረች ሰው የምታስደበድበውን ባዩሽ ናት። ስለዚህ ሰው መቀጣት ስላለበት ምናልባት እርግብ ልትላት ትችላለች። ግን ይመስለኛል አሻራውን አጥፍተዋለች። አሁን የእሷም የጠርሙሱን የያዘችበት የእጇ አሻራ አለ፣ ግን አላሳዩንም ይሆናል እንጂ እሷ ልታጠፋው ትችላለች። ይህን ሁሉ ነገር ፖሊሶች ምርመራ ያደርጋሉ ብላ ስለምታስብ አሻራውን ስለምታጠፈው፣ በዛም ካላጠፋቸው በጠርሙሱን በእጇ ሄዳ ኪችን ውስጥ አውጥታ እስከ መማታት። እናም የእጇ አሻራ ሊገኝ ይችላለኝ። ከዛም እንግዲህ ያሲር እየተመላለሰ ነው። ሀኒቾ እንደተጎዳይ ስላወቀ እየተመላለሰ ነበር። ጭራሽን ያሰሬን ስታይ አንተ ደግሞ እዚህ ምን ትሰራለህ? አንቺ ራሱ ምን ትሰሪያለሽ? ብለው ተፋጠጡ። እንደውም ውጣ ጭራሽ ብለው ነበር። ግን እሱ እኔ የመጣሁት እሷ ልጠይቅ ስለሆነ አልወጣም፣ እነሱ እስከሚመጡ ጠብቃለሁ፣ እነሱ ሲመጡ ወጣለሁ ብሎ እምቢ አላት እንጂ ጭራሽ እሱ ነው የምታስወጣው ነበረ። እና እንግዲህ እንደ ባዩሽ አይነት አስመሳይ ጓደኛ ይጠብቃችሁ። የምር በጣም እኔ እንጃ። አንዳንዴ ሰው እንዲህ አይነት አስመሳይ ሰው ከራሱም ጋር ተጣልቶ ከሰውም ጋር ተጣልቶ እነዚህ ከራሳቸው ጋር ራሱ እንደዚህ አይነት አስመሳይ ሰዎች ከራሳቸው ሰው ጋር ራሱ የተጣሉ ናቸው። ምክንያቱም ውስጥ ላይ የምንሰራው ስራ ውጭ ላይ ደግሞ የምንሰራው ስራ የተለያየ ሲሆን ከራስ ጋር ነው መጀመሪያ ጦርነት የሚገጥመው ከህሊናችን ጋር ነው። ሁሌም ተጠራጣሪ በቃ በየሄደችበት ጥላዋን ሁሉ አታምንም እንደንትን። ምክንያቱም ውስጧ ሌላ ነው ውጯ ሌላ ነው። እያስመሰለች ስለሆነ ራሷን ስላልሆነች መጀመሪያም ትጣለው ከራሷ ጋር ነው። እንግዲህ ዶክተሯም ያው ምንም አማራጭ የለንም ያለን አማራጭ እስከምትነቃ መጠበቅ ነው። እንግዲህ አንድ አልጋ ላይ ኩርትም አድርገዋት ወይዘሮ ሜላት 3 ቀን ሙሉ ምንም ሰዓት ነቃ ምንድነወረ ወይ ዶክተሯ ራሱ የሆነች ፍዝዝ ያለች ነገር ናት። እኔ ዶክተሯና መርማሪ ፖሊሶቹ ምንም አክታቸውንም እንትን አያሳምንም። በነገራችን ላይ የሆነ ፌክ እንደሆነ በጣም ነው የሚያስነቃ። አረ እንደ ሰላም ተውኑ በጠና የሆነ ዶክተሯን ፍዝዝ ያለች ነገር ናት። መርማሪዎቹ ዝም ብሎ ነው የሚንቀራፈፉ። የሆነ አሳማኝ የሆነ ነገር የሚያደርጉት ሀረካት ሁሉ ምንም አሳማኝ አይደለም። እናም ሰላሚና እንግዲህ በጣም አዝናለች። ያው እሷ ቤት እየሄደች እያደረች ነው የምትመጣው። አንዳንዴ አባቷንም ሂድና ረፍት አድርገህ ገላህንም ታጥበህ ሻወር ወስደህ ልብስ ቀይረህ ነው የምትለው። እምቢ ብሏት በግድ ላከችው እና እሱ ሄደ። ሀኒቾ ግን አልሄድም ስላለች እንግዲህ ያሲር ቤት ድረስ ሄዶ ልብሷን አምጥቶላታል። በዚህ አጋጣሚ እንግዲህ በቃ ብዙ መጥፋት በኋላ ታምቾ መጥቷልና የሀና እናት ጉዳት መድረሱን አውቋለኝ። እናም ሄዶ እንዳይጠይቅ ግን እሱ ዞሮ ዞሮ የእርግብ ፍቅረኛ ስለሆነ እሱም ችግር እንዳያጋጥመው ፈርቷለኝ። ያንተ ሰዎቹ ስለሚያውቁ መሄድ የለብህም ብሎ ትገሱ። ግን ያው በእጇ በወይዘሮ ሜላት እጅ ስለበላ ስለጠጣ በጣም ጥሩ ሰው ናት፣ መሄድ አለብኝ ብሎ ነበረ። ግን ለመሄድ ጥሩ ሁኔታ ላይ አይደሉም። አሁን ትንሽ ቆይታ ትሄዳለች ብሎት እንግዲህ በስልክ አንቺን አገናኘው። አንቺም ለምንድን ነው የጠፋ ስትለው ያው ስራ ማለት ቢዚ ሁኜ ነው ስራ ስላለኝ ነው ምናምን ብሎ እንግዲህ በስልክ አዋርቷታልና እሱ ችግር የለውም ብላለች። አንቺም ብቻ በጣም አወዛጋቢ ነው። ያው የዛሬው ክፍል በወይዘሮ ባዩሽ ላይ ነው የሚያተኩረው። በጣም ፈርታለች። ያው ፖሊሶቹም የቤተሰብ ሙሉ ምርመራ አድርገዋለኝ የእጅ አሻራ እንዳለ እና የእጅ አሻራው ከሀኒቾ ላይ ይውጣ አይውጣ ገና የታወቀ ነገር የለም። ሀኒቾ ላይ ስለነካችው የተንቀዠቀዠች ሄዳ ስለነካችው በባለፈው ከሷ ላይ ማሻራው ሊወጣ ይችላል። ምናልባት ባዩሽ ለምን ሊወጣ ይችላል።
ግን እሷ ፖሊስ ምናምን ሲባል ለምንድን ነው ፖሊስ የሚመረምረው ምናምን ብላ ጮኸች ማለት ነው። እና ጭራሽ ምናሴን ለምንድን ነው ያልነገራችሁኝ? እኔ በቃ ስላራቃችሁኝ ነው እንጂ ጭራሽ እኔን ረስታችሁኛል ብላ ጭራሽ ደግሞ በላይ ሆናት ራሷ ተወቅሳለች ማለት ነው። እና እንደውም አቶ መስፍን አንቺ ደግሞ የሆነ ነገር ከያሽ አትለቂም፣ እኛ ስለደነገጥ ነው በሰዓቱ በጣም እንደሚፈሳት ስለነበረ ደንግጠን ነው አንቺን ያላስታወስ ነው ምናምን አላት። እና ማስመሰሏን ቀጥላለች። በዛ መሀል እንግዲህ ሁለቱ እየተከታተሏት ስለሆነ እሷ ስለምታውቃቸው በጣም ስጋት ላይ ወድቃለች። ጭራሽ መንገድ ላይ ስታገኛችሁ እናንተ ቆይ በቅላችሁ ነው ወይስ ተዘርታችሁ ነው እንዴ የበቀላችሁት? በየቦታው ማገኛችሁ ለምንድነው እየተከታተላችሁ ነው? ለምንድነው የምንከታተልሽ ብሎ ጭራሽ እንደውም ሌባ እናት ልጇን አታምንም ብሎ ተረተባት ማለት ነው ታምቹ። እና ዝም ማለት ነበረበት እዚህ ጋር፣ ምክንያቱም እነሱን ልትጎዳቸው ትችላለች፣ ልታስደበድባቸውም ትችላለች። ከዛም ያሲር እንግዲህ ወዲያው እዚህ አካባቢ እንዳትገኝ እኔ ሂጃለሁ እደውላለሁ ብሎ ሄደ። ነገር ግን ድጋሚ እሱ ወደ ሆስፒታል ሲሄድ እሷም ወደ ሆስፒታል ሲሄዱ እዛ ላይ ተገናኙ ማለት ነው። እና ጭራሽ አንገቱን አንቃ ሆስፒታል ውስጥ አስፈራራችው ለያሲር። እና እየተከታተልን አንተ ከምንድነው ለኔ ምንድነው የምትፈልገው? ምንድነው ከኔ ስለኔ ምንድነው ያላችሁ መረጃ ነገር ብትለው እሱም ሌባ እናት ልጇን አታምንም ምናምን ብሎ እንግጦ ነግረዋታልና እንግዲህ በቀጣይ ደግሞ የሚሆነውን አብረን የምናይ ይሆናል። ቻው በያላችሁበት።